ከቀጠናው ሀገሮች በአንዱ ለኢትዮጵያ ወደብ ጥያቄ መፍትሄ ሊያመጣ የሚችል አዲስ መሪ ሲተካ ሲሉ የዶክተር አብደታ ምን አይነት አንደምታ ይኖረዋል? እኔ ያው ዶክተርነታቸውን እጠራጠራለሁ። ማለት ከየት ነው ዶክተሬታቸውን ያገኙት? እንደዚህ ማለት ትችላለህ ወይ? ስለ አንድ ሀገር ሉዓላዊነት የዛች ሀገር መሪ ሲሞት ወይም ሲተካ ነው ብለህ አናሊሲስ መስራት ይቻላል? አገሪቱ እኮ ትቀጥላለች። መንግስት ሲቀየር እንደማለት ነው። የጎረቤት ሀገር ያንዱ ጎረቤት ሀገር እኮ የሀገር ኢንተረስት ነው። የሚሰውየው እኮ ግለሰብ ነው። ግለሰብ ሲቀየር እኮ የሚሞት ነገር የለም። የሀገሪቱ ሉዓላዊነት እኮ ይቀጥላል አይደል? ማንን አስበው ነው? እሺ ዝም ብለን እናስጠጋው ጉዳዩ። እንግዲህ 3 መሪዎች ነው ያሉት የኢትዮጵያ አዋሳኞች ቀይ ባህርን እንትን የሚሉ ማለት ነው። የጅቡቲ የኤርትራና የሶማሌ የሶማሌ ያን ያክል እንትን አይደሉ። የጅቡቲን ደግሞ መሪያቸውን አስወግደህ ብዙ ችግር የለው የሚያመጣው ለውጥ የለው። ስለዚህ አሁን ኤርትራ ላይ አካባቢው ላይ ከፍተኛ ተጽዕኖ ያላቸው የኤርትራ ፕሬዚዳንት ናቸው። ስለዚህ የቀይ ባህርን ፖለቲካ ሊቀይር የሚችልም እንግዲህ የሳቸው ለውጥ ነው ተብሎ ከታሰበ ማለት ነው። ኤርትራ እንግዲህ አንድ አቋም ነው ያላቸው። ፕሬዚዳንት ኢሳያስ ቢኖሩም ባይኖሩም ያንን አቋም ማስቀየር አይችልም። እና ሰውየው እንዴት እንዳሰቡት አላውቅም፣ ከየት እንዳመጡትም አላውቅም፣ ማን ጽፎ እንደሰጣቸውም እንጃ። እንደዚህ አይነት ስቴትመንትም አይደረግም አይባልም። እንደዚህ ከአንድ ጥናት እና ምርምር ተቋም የወጣ ሰው እንዴት ይሄንን ለማለት እንደደፈሩ ለኔ ራሱ ሳነበው በጣም ነው የደነገጥኩት። ምክንያቱም ይሄ ትንኮሳ ነው። ይሄ እኮ ምልህ ሌሎችን ጎረቤቱ አገሮቻችንን እንትን ያደርጋል፣ ይረብሻል፣ ኢሪቴት ያደርጋል፣ ያነጫነጫል። ገባ እና ከኢትዮጵያ ጋር ሰላም ለመፍጠር ተስፋ የሚያደርጉ አገሮች ነገ አብረን እናድጋለን፣ ነገ ጥሩ ነገር ይኖራል ብለው እየሰሩ ላሉ አገሮች ምንድነው ይሄ ስቴትመንት? ምንድነው የሚሆነው? እና እንደው እኔ ብዙ ጊዜ ያው የኤርትራ ጉዳይ እዛም ተወልጄ ስላደኩ ስለማቀው ዝም ብለህ በችለተኝነት እንደዚህ እየፈለክ የምትረማመድበት አይደለም። ማንንም ሰው ማለት ኤርትራን በአቅሟን ብዙ ሰው አያውቀውም። ትንሽ ሀገር ነች ብሎ እንደዛ አይነት ነገር፣ ግን ኤርትራ በጣም ትልቅ ሀገር ነች። በኢትዮጵያ ፖለቲካ ውስጥ ደግሞ እኔ ብዙ ጊዜ ተናግሬዋለሁ፣ አሁንም ብናገረው ደስ ይለኛል። ትልቅ ኢምፓክት ያላት ሀገር ነች እና 5 እና 6 መሪዎች እድሜ መቀጠልና ማጠር ላይ የኤርትራ እጅ አለበት እና የኤርትራና የኢትዮጵያ ፖለቲካ እንደዚህ የተሳሰረ ነው። አስተውለን መሄድ አለብን። ዝም ብለን በውጭ ሀገር ፕሬዚደንት ህልውና ላይ የተመሰረተ በነፊት ማሰብ የለብንም። እኛ ምን ማድረግ እንችላለን? ጥሩ ነገር አስበን ጥናትና ምርምር ነው። እንዲህ አይነት በምን ሪሰርች ነው ሰውየው ይሄንን በምን አይነት ጥናት ነው ይሄንን ያቀረቡት? እንዲህ አይነት ነገር ስታወራኩ ባጠናሁት ባደረኩት ጥናት ብለ የሆነ ማስደገፊያ ማስቀመጥ አለበት እና ይሄ የአካባቢውን እንትን ኢሪቴት የሚያደርግ ነው። ሰላምንም ደግሞ የሚገነባ አይደለም። መፈራራትን፣ መጠራጠርን፣ አለመተማመንን ነው የምትገነባው በእንደዚህ አይነት አካሄድና እንዲህ አይነት ዝም ብሎ ኃላፊነት የጎደለው ልቅ አገላለጽ ጠንቅ ነው ለአካባቢው። እኛ የሚያስፈልገን 67 ዓመት ተዋጋን። ወዴት የት ነው ያለ ነው? አንተ የሆነ ችግር ቢፈጠር ዘሩባቤል አንተ ትንሽ ልጅ ነህ፣ አላገባህም፣ ፊውቸሪቲ ያለ አይደል? ስደት ታስብ ይሆናል። ችግር ቢፈጠር ናይሮቢ ነው የምትገኘው አይደል? ወይ ደግሞ ሱዳን ልትሄድ ይችላል፣ ወይ ጅቡቲ ትሄዳለህ። እንዳንተ የሚያስቡም ብዙ ወጣቶች አሉ። ፊውቸሪቲ ለነዚህ ነው የምናስበው። አሁንም ግጭት ነው እያሰብን የምንኖረው። እንዴት ነው በጦርነት ላይ ሆነ ስለ ጦርነት ስለ ግጭት የሚታሰበው? ይሄ በጣም እኮ የሚያሳስብ ነገር ነው። እንዴት እንደዚህ አይነት ስብሰባ እንዴት ነው የሚካሄደው እዚህ ከተማ ውስጥ? እኛ እኮ ዜጎች ነን። እኔ እኮ ልጆቼ ማሳደግ አለብኝ፣ ለቁም ነገር ማብቃት አለብኝ። አንተም ፊውቸሪቲ ያለ እያንዳንዱ ዜጋ በየቤቱ እኮ የሚጠብቀው ነገር አለ። ፖለቲከኞቻችንና እነዚህ ኤሊት ነን የሚሉ ትክክል ባላሰቡ ቁጥር ህዝብ ነው ዋጋ እየከፈለ ይመጣው። ህወሓት አንድ ፍልስፍና ይዞ መጣ፣ ራሱ ላይ ነው መጨረሻ ላይ የፈነዳው ቦምቡ። ይሄ ዋጋ ከፈለ። እስቲል አሁንም ኑዛዜ ውስጥ አልገባም፣ ንስሐ አልገባም እስካሁን። እስከ መቼ ነው እንደዚህ እየተንከባለልን የምንሄደው? እና ትንሽ ግራ ያጋባል። ብዙ ነገር ብዙ የቤት ስራ አለብን እኮ። ድህነት ወለል ላይ ነው ያለነው። አሁንም በእርዳታ ሰጪ ኃይሎች የሚጠመዘዝ ፖሊሲ ያለን ሀገር እኮ ነን። አሁን ራሱ አራዝመዋል አይደል የሚሰጡንን እርጥባን እየጠበቀ የሚኖር ህዝብ ይዘህ
እንደገና ሌላ ግጭት እንዴት ነው በሰላም ማና እንዴት ነው ህዝቡን ዊን አድርገን ኤርትራም ይሁን ጅቡቲም ይሁን እኛ እኮ ብዙ መስጠት የምንችለው ነገር አለ ኢትዮጵያ እኮ ብዙ አቅም አላት የምትፈልግ ሀገር ነች እንዴ ያንን አቅምህን ነው እንጂ መሸጥ ያለብህ ስትሪንግዝህ ላይ ነው መስራት ያለብህ የሌላውን ዊክነስ የሌላውን ድክመት የሌላውን ውድቀት ጠብቀህ ፖሊሲ የምትቀርጽ ከሆነ ይሄ ሀገር አይደለም ሌላውን እንዴት አድርጌ ይሄን ያካል ማድረግ ይችላል እንዴት አድርጌ መመለስ ይችላል እንዴት አድርጌ አብረን ማድረግ እንችላለን ይሄ የሆነ የ50 ዓመት የ100 ዓመት ስትራቴጂ ኮን መቅረጽ ያለብህ የሰላምና የልማት ሰስቴናብል ዴቨሎፕመንት ጎል ብለህ እዚህ ጋር ስታወራኩ አካባቢ ይሄንም ይዘህ ነው የምትነሳው እና ትንሽ የሚያሳዝን አገላለጽ ሆኖ ያገኘሁት ያ በጣም ጥሩ እንግዲህ በርካታ መፍትሄ ሀሳቦች ቀርቧል እዚህ ውይይት ላይ አብዛኞቹ ለዲፕሎማቲክ ትብብር አማራጮች ቅድሚያ እንዲሰጡ የሚለው እንግዲህ አሁን አስቀድመንም እንግዲህ በስፋት እንደሄድንበት አገሪቱ ውስጥ ካለው ቀውስም አንፃር መንግስት እንደዚህ አይነት ለዲፕሎማቲክ ትብብር አማራጮች እንግዲህ ቅድሚያ እንደሚሰጥ ይጠበቃል የቀይ ባህርን ጉዳይ ሄደንበታል እንዲሁም በቀጣይ ያሉት ጉዳዮችን በስፋት እንዳሳቻለን የአማራ ክልል ቀውስ እንደዚሁም ደግሞ በትግራይ የተፈቱ ጀነራሎች ጉዳይን አስመልክተን ጉዳዮች አንስተናል ወደ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ መልካም የመስቀል በዓል አመሰግናለሁ ዘሩባቤል ያው እንትኑ አውርተናል ግን ትንሽ ነገር ባወራ ደስ የሚለኝ ያለነው የስጋት ቀጠና ውስጥ የስጋት ዘመን ላይ ነው የጭንቀት የውጥረት ዘመን ላይ ነውና እንደ ህዝብ ግን እንዴት ነው እየሄድን ያለነው መንግስት እየወጣ ህዝቡን በእለት ተዕለት ህይወት ውስጥ ሊመራ የሚችልበትን እንትን እየሄደበት ያለ አይመስለኝም ምክንያቱም ህዝቡ ብዙ ስጋት አለበት እና ኑሮ በጣም ከብዷል ታቀው ስራ የለም እና ነገ አንድ ነገር ቢፈጠር እነዚህ የምታያቸው መስታወት ሱቆች በሙሉ ላታያቸው ትችላለህ ብዙ ነገር ነው ያለው በቋፍ ያለን ሁኔታ ውስጥ ነው ያለነውና ሪሊ መተሳሰብ አለብን መንግስት እዚህ ላይ በደንብ ማሰብ አለበት በግል እያንዳንዳችን ባለን ህይወት ውስጥ ህብረተሰቡ መተዛዘን አለበት አስቦ መሄድ አለበት ዛሬ ክራይ በቃ አከራይ መጥቶ ዝም ብሎ ይጨምርባል ትላንት አንድ ጓደኛዬ የነገረኝ ከትላንት ወዲያ 6000 ብር የሚከፍልበት ቤት 4000 ብር ባንድ ጊዜ ጨመሩ መንግስት መጨመር አይቻልም ይላል ግን ሰው ይሄንን መቆጣጠር አይችልም ተከራይ ደግሞ አቅም የለው የመከራከርና አልችልም ብሎ እንተኔ ማለት ምክንያቱም ሰላሙ ላይ ነው የሚመጡበት ስለዚህ ሰላም ከማጣ ብሎ በገንዘብ ማለፍ ይፈልጋል ግን ህዝቡ ስለምንድን ነው አከራዮች ስለምንድን ነው ለህዝብ የማያዝኑት የ66 አብዮቱን ከለኮሱት ምክንያቶች አንዱ የአከራዮች ችግር ነበር የቤት እጦትና እና ይሄም ሌላ ቀውስ ይዞ ይመጣል ኢኮኖሚው ላይ ራሱ ዜጋው ለሀገር ሲባል ዜጎችን በየቤትን ቢቻል በነጻ አስጠጋቸው አሁን ከኮሮና የበለጠ የከፋ ጊዜ ላይ ነው ያለው ኮሮና ስውር ጠላት ነው በሳኒታይዘርና በማስክ ተከላከሏል አሁን ግን ፖለቲካው ነው የታመመው በምንም ነገር ልትከላከለው አትችልም ስለዚህ ዜጎች መተዛዘን አለባቸው ህዝብ መተዛዘን አለበት በጣም ከባድ ጊዜ ላይ ነው ያለው ህዝብ መሸከም የማይችለው ስቴጅ ላይ እንደርሳለን እዛ ደረጃ ሲደርስ ማንንም አይሰማም ሎለስነስ ይመጣ ህግ ወጥነት ነው የሚመጣው እና አንድ የሆነ ነገር አንድ ቦታ ላይ ከተለኮሰ አትቆጣጠሩ እና መንግስት ሲሪየስሊ ይሄንን ነገር ማሰብ አለበትና ዜጎችን ማሳሰብ አለበት ህዝቡም እርስ በርስ መተዛዘን አለበት በጣም ከባድ ጊዜ ላይ ነው ያለው ጤፍ 15000 ብር ገብቷል በተዛማጅ ሁኔታ ሁሉም የፍጆታ እቃዎች ዋጋቸው ተወዷል እና ህዝቡ ኑሮ እየከበደው ነው እኛ